አይውለቅ እሷም አታውልቅ ያለች እኮ በላስቲክ እፍን ይደረጋል በደንብ ተረከዛችን ጥጥ ያደርገው ማለት ነው። እንክብካቤ አገር ቤት ነው ያለው። እንክብካቤ ይሄን እንክብካቤ ለምንድን እኮ ነው ሌላ ቦታ ስንሄድ አይ ያልቻሉበትም ብለን ቅር ብሎ ነው የምንወጣውና በርግጥ ሁሉንም ጀነራላይዝ ማድረግ ትክክል አይደለም፣ ግን በጣም ብዙ ጊዜ የአገር ቤትን እንክብካቤ ለምደን የትም ቦታ ብንሄድ የፈለገውን ብንከፍል እምብዛም አንጀታችን ጠብ አይልም። እስቲ የእናንተን አመለካከት የእናንተን ገጠመኝ እስቲ ኮመንት ላይ ጻፉልን። ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ጤና ይስጥልኝ ወዶች፣ እንዴት ከርማችሁልኛል? ዛሬ እንክብካቤ ለአማራችሁ። መቼም እንክብካቤ ለሀገር ቤት ትተነዋል አይደለ? የትም ቦታ ብንሄድ የእነሱን የሚተካ የለም። ዛሬ ጓደኛዬ ገና ከመግባቴ አንጡልጡላ ያመጣችኝን ቤት ላስጎብኛችሁ። ከመኪና ስትወርዱ እንደዚህ ያማረ የተዋበ ፏፏቴው፣ የግቢው ጽዳት፣ አቀባበል እንዴት ደስ የሚል ቤት እንደሆነ ልነግራችሁ አልችልም። የከተማውን ትራፊክ ጫጫታውን፣ ያግርግሩ ምኑን ልክ ግቢው ተከፍቶላችሁ መኪናችሁን ይዛችሁ ገብታችሁ ፓርክ ስታደርጉ እንደዚህ አይነት ገነት ነው የሚጠብቃችሁ። ብታዩ እንክብካቤያቸው ገና ከደጅ እንዴት ደስ እንደሚል እንዴት አይምሮን እንደሚፈውስ ልነግራችሁ አልችልም። ገና እንደገባችሁ የሚሰጧችሁ መጠጥ አለ። ምክንያቱም ከዛ ወደ ሌላው ትሪትመንት ከመሄዳችሁ በፊት አንጀታችሁን ለማጽዳት እንዳይርባችሁ ኦርጋኒክ የሆኑ መጠጦች እዛው ፊት ለፊታችሁ ሰርተው ያመጡላችኋል። ከዛ የሚያደርጉላችሁን ትሪትመንት ደግሞ ተጽፎ እንድታነቡት ለምን እንደሚጠቅም፣ ለምን እንደሚያገለግል፣ ለምን ያንን ትሪትመንት እንደሚያደርጉላችሁ ያስረዷችኋል ማለት ነው። ከዛ ተውኝ በላይ ቅቤ ነው፣ በላይ ማር ነው፣ በላይ ሬት ነው። ምኑን ጠቅሼ ምኑን ልተው? አይታችሁ እስከ መጨረሻ ድረስ እራሳችሁ ፍረዱ። እንዴት የተዋበ ቤት እንደሆነ ልነግራችሁ አልችልም። ዛሬ የት መሄድ ትፈልጊያለሽ ብላችሁ ብትሉኝ እዚህ ቤት ወይ እንዴት ደስ እንደሚል ልነግራችሁ አልችልም። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ ለምን እንደማታደርጉ ኮመንት ላይ ጻፉልኝ። ምክንያቱም ብዙዎቻችሁ ቻናሌን ሰብስክራይብ ሳታደርጉ እንደምታዩ ያሳየኛል ዩቲዩብ። እንዲሁም ደግሞ ላይክ ለምን እንደማታደርጉ ኮመንት ላይ ጻፉልኝ። የዛሬው ጥያቄ ትንሽ ረቀቅ ያለ ጥያቄ ስለሆነ በኮመንት መልሱልኝ። በዚህ አጋጣሚ ላይክ እያደረጋችሁ ሰብስክራይብ አድርጋችሁ ሼር እያደረጋችሁ ለምትከታተሉኝ ወዳጆቼ የከበረ ምስጋናዬን እያልኩኝ ይህንን ውብ የሆነ ቦታ ተጋበዙልኝ።
እዚህ ጋር እንግዲህ ቁጭ ብለን የኛ የሚያስፈልገን ለኛ የተመረጠልንና የተመከርነውን ነገር አዘገጃጅተው እስከሚጨርሱ ድረስ ቁጭ ብለን እየጠበቅን ነበር። ከዛ በኋላ ልብስ ወደሚቀየርበት ወደምንዘገጃጅበት ክፍል ይወስዱናል ማለት ነው። ከዚህ በኋላ መቼም አይታችሁ ራሳችሁ ገምግማችሁ ራሳችሁ ፈረዱ። ከነ አይውለቅ እሷም አታውልቅ ያለች እኮ ሙሉ ነው የምትፈልጊው? ሙሉ መልካም ጊዜ በቃ ቀዘቀዘ እያለች ነው። በጣም ነው የምታምሪ። አይስወር ነው አውልቄ እቺ ቦምብ የመሰለች ቦርሳዬ ታሪኬን እኮ ነው ስብስብ አድርጋ የምትይዝልኝ። እንዴት እንደምትመቸኝ ከዚህ ቤት የወደድኩለት አንደኛ የሆነ እግራችሁን የምትታሹበት ኤሪያ የራሱ ብቻ ኤሪያ አለው። ከዛ ደግሞ እንደገና ጸጉራችሁን ምናምን ትታሻላችሁ። ከዛ ወይባ ጤሱን ታደርጋላችሁ ምናምን ነገርና ሰፊ ነው። ላይክ እንዴት ብዬ ልንገራችሁ፣ ብዙ ሰው እንኳን ቢኖር ጭንቅንቅ አትሉም አይነት ነገር። አንዳንዴ እንዴት ብዬ ልንገራችሁ፣ አንድ ቦታ እንደዚህ ስፓ ወይንም እንደዚህ ወይባ ጤስ ወይንም የሆነ ቦታ ምናምን ስትሄዱ ጥብብብ ያለች ክፍል ትሆንና ላይክ ብዙ ሰው ካለ 2 3 4 ሰው ካለ ጭንቅንቅ ይላችኋል። እንዴት ነው ትንሽ ፕራይቬሲ እንፈልጋለን አይደለ? ሁላችንም ይሄ በቃ ስፈት ስላለ እንዴት ነው ኢቭን ሰው እንኳን ቢበዛ አያጨናንቃችሁም አይነት ነገር። እያንዳንዱ ግብአት ከገጠር የመጣ ፍሬሽ ነውና እርድ አለ፣ ተልባ አለ፣ ቡና አለ፣ የሌለ ነገር የለም። ላይክ በቃ እንደምትፈልጉት እንደየቆዳችሁ ታይፕ ነው ትሪትመንት የሚደረግላችሁ። እንደምታዩት እንግዲህ እግራችን በማርና ከዛ በእርድ አንድ ላይ ተደርጎ እየታሸ ከዛ እንደዚህ በቃ እንዳያዣልጠን ጫማችን በላስቲክ እፍን ይደረጋል። በደንብ ተረከዛችን ጥጥ ያደርገው ማለት ነው። ጸጉሬን ቅቤ የምትቀባኝ ልጅ ላይክ ይሄ የመጀመሪያ ዙሬ ነው። ይሄን ቀባችኝና ከዛ እንደገና ስታየው ጸጉሬ አናቴ ምጥጥ አርጎታል። እንደገና እንዳዲስ እላዩ ላይ የጨመረችበትና እንዴት ሰውነታችን በቃ ሪላክስ አድርጎ ምጥጥ እንደሚያደርገው ልነግራችሁ አልችልም። ደስ እንደሚል በቅቤ እንደዚህ አናቴን ራስ እያረገችው ቆዳዬን በሙሉ በማር በእርድ በተለያዩ ትሪትመንቶች እሽት አድርጋ ከስር
ወይባ ጢሱን ለኩሰዋለች። ስለዚህ ቀስ እያለ ሰውነታችንን ያሞቅልናል ማለት ነው። ያው እንደምታውቁት ወይባ ጢስ ለወገብ በሽታ ለሚያመው ሰው፣ ለአጥንት ለሚያመው ሰው፣ የማህፀን ደግሞ በተለይ ለወለደች ሴት ማህፀን እጥብ ያደርጋል ይባላል። ሲቀጥል ለፀጉር፣ ለቆዳ በቃ ለብዙ ነገር ተዘርዝሮ የማያልቅ ጥቅም አለው። ግን አንድ በጣም ትኩረት ልታደርጉበት የሚገባው ነገር የወይባ ጢስ የሚጠቀሙበት እንጨቱ የወይባ ጢስ እንጨቱ ኳሊቲ እውነተኛው ከገጠር የሚመጣው ካልሆነ ብዙ ጊዜ በላያችን ላይ ለውጥ አናይም። እና እንጨቱ የሚጠቀሙት ኳሊቲ ሲሆን፣ ማሩ ኳሊቲ ሲሆን፣ ቅቤው ኳሊቲ ሲሆን፣ እያንዳንዱ ግብአት እርዱ እውነተኛው ያልተቀላቀለው እርድ ሲሆን አበባ ነው የሚያስመስለው። ይህን በጣም ብዙዎቻችሁ መቼም የተጠቀማችሁ ምስክር ናችሁና እኛ በተለይ እኔ በአቅራቢያዬ አላገኝም ኢትዮጵያ ካልሄድኩ በስተቀር። እንግዲህ አሁን በቅርቡ የሚከፈቱ ሊኖሩ ይችላሉ እንጂ እስከ ዛሬ ድረስ እኔ በአቅራቢያዬ የወይባ ጢስ በተለይ ኢሮፕ ላይ መክፈት በጣም አስቸጋሪ ነው። ፕሮሰሱ በጣም ከባድ ነው። ተፈቅዶላቸው የከፈቱ የምታውቋቸው የወይባ ጢስ ስፓዎች ካሉ ደግሞ ከስር ሜንሽን አድርጉልን። የኢሮፕ መንገድ ደግሞ እኮ የ1 ሰዓት መንገድ ናት ከአንድ ሀገር ወደ ሌላ ሀገርና ሄደን እንጠቀማለን። የወይባ ጢስ ትክክለኛ ግብአቱን የሚጠቀሙ የወይባ ጢስ ያላቸው ስፓዎች ካሉ በእውነት ሜንሽን አድርጉልን ኮመንት ሴክሽን ላይ በኢሮፕ ላለን ማለት ነው። ፊታችንን በቡናና በማር ከዛ ሌላ ነገርም አለው። ብቻ በስመ አብ አበባ ነው የምትመስሉት። አበባ እዚህ ቤት ሳትሄዱ አዲስ የተከፈተው የፋና ወይባ ጢስ አይ ቲንክ ወደ ሀያት አካባቢ ነው ያለው እሱ እና አዲስ የተከፈተው ብላችሁ ብትሄዱ በስመ አብ በቃ እንዴት ደስ እንደሚል ነግራችሁ አልችልም። በቃ ከዛ ግቢ ውስጥ ስትገቡና ከግቢው ውጪ ያለው ግርግር በቃ ላይክ ሌላ ዓለም ውስጥ ያላችሁ ነው የሚመስላችሁ። የሆነ በቃ እዚህ ግቢ ውስጥ ግብት ስትሉ ያለው ጸጥታ እንደምታዩት እንደምትሰሙት ነው። አይምሮን ያድሳል። ልጆቹ ተንከባከቡን ቃላት አይገልጸውም። በዛ ላይ ትህትናቸው፣ በዛ ላይ አንዴ ውሃ ያጠጡናል፣
አንዴ እንደዚህ ጭሱን ያወጡ ፀጉራችንን ማሳጅ ያደርጉናል። አንዴ ወገባችንን እሽት ያደርጉናል። በስመ አብ በእውነት እንክብካቤ እኮ አዲስ አበባ ነው ያለው። እንክብካቤ አገር ቤት ነው ያለው እንክብካቤ። ይህን እንክብካቤ ለምንድን እኮ ነው ሌላ ቦታ ስንሄድ አይ አልቻሉበትም ብለን ቅር ብሎ ነው የምንወጣው። እና በእርግጥ ሁሉንም ጀነራላይዝ ማድረግ ትክክል አይደለም፣ ግን በጣም ብዙ ጊዜ የአገር ቤትን እንክብካቤ ለምደን የትም ቦታ ብንሄድ የፈለገውን ብንከፍል እምብዛም አንጀታችን ጠብ አይልም። እስቲ የእናንተን አመለካከት የእናንተን ገጠመኝ እስቲ ኮመንት ላይ ጻፉልን። እንግዲህ እንደምታዩት የተቀባበሉ ተንከባከቡን። በቃ ምኑን ልንገራችሁ፣ ቆዳችንም በሉ ፀጉራችንም በሉ በስማም ከስር ከስር ውሃ እያጠጡ በደንብ አድርገው ከተንከባከቡን በኋላ ትጥብጥብጥብጥብ ብለን ከዛ እንደገና ድጋሚ የሚጠጣ ተሰርቶልን እሱን ጠጥተን እርግት ብለን ምክንያቱም ቶሎ እንደዚህ ከወይባ ጤስ ከወጣችሁ በኋላ መንገድ አትጀምሩ። ትንሽ ረጋ ብላችሁ ጠጥታችሁ ሪላክስ አድርጋችሁ መንገዳችሁን ትጀምራላችሁ ተብለን በእንደዚህ አይነት መልኩ ደስ የሚል ጊዜ አሳለፍን። እንግዲህ አይታችሁ የእናንተን አመለካከት፣ የእናንተን አስተያየት፣ የእናንተን ገጠመኞች ኮመንት ላይ ጻፉልን። ሁሉ ጊዜ እንደምለው በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ አደራ እያልኩኝ በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ተባረኩልኝ ወዶችዬ ባይ